ሰባቱ የመስቀል ቃላት ለምን ተነገሩ? የድምጽ የሚሰማችሁ ሁሉ የልዑል እግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም ምልጃ ከሁላችሁ ጋር ይሁን። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የኛንም ይባርክልን ይቀድስልን። ሰባቱ የመስቀል ቃላት ለምን ተነገሩ? መጀመሪያ እነዚህ ሰባቱ የመስቀል ቃላት እነማን ናቸው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህ ሰባቱ አጽርሃ መስቀል ተብለው የሚነገሩ ቅዱስ ጳውሎስ በመልእክቱ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና ጥበበኛስ የታለ? ጻፊስ የታለ? የዚህች ዓለም መርማሪስ የታለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና። ታዲያ እነዚህ ሰባቱ አጽርሃ መስቀል የተነገሩበት ምክንያት አላቸው። ለሚያምኑ ለሚድኑ እግዚአብሔር አለኝታዬ እግዚአብሔር ጋሻዬ በዛ በቀራንዮ ተራራ እጆቹን ለሕማም ዘርግቶ የሾህ አክሊል ደፍቶ ያደረገው ሁሉ የማዳን ተግባር ለኔ ነው ብሎ የሚያስብ ሰው ሁሉ በዚህ ጥበብ ይድን ዘንድ እግዚአብሔር ስለወደደና ስለፈቀደ ለሚያምኑ ሰዎች ሁሉ ኃይል ቤዛ ሆኗል። ለማያምኑት ሰዎች ግን በዚህ ቃል እየተሰናከሉ እንዲወድቁ ይሆንባቸዋል። ብዙ ጊዜ የሚስቱ ሰዎች የሚስቱት ቃሉን ሳያውቁ በመቅረት ሳይሆን ቃሉን በገዛ ፍላጎት በመተርጎም በሽታ ነው። ቃሉ ያው ነው። ሐዋርያት እንዳሉት ወንጌሉ ያው ነው። ግን የእውነትን ወንጌል ወደማይሆን አቅጣጫ እያጣመሙ ብዙዎች ይጠፉበታል፣ ብዙዎች ይወድቁበታል። ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 2 ላይ ቁጥር 8 እንዲህ የሚል ቃል አለው። የማያምኑ ስለሆኑ በቃሉ ይሰናከሉበታልና የማያምኑ ስለሆኑ በቃሉ ይሰናከሉበታልና
ብርሃናት ዓለም ቅዱስ ጳውሎስም እንዳለ የመስቀሉ ቃል ለሚጠፉ ሞኝነት ነው። ቅዱስ ጴጥሮስም ደግሞ እንደመሰከረ የማያምኑ ስለሆኑ በቃሉ ይሰናከሉበታል። መጀመሪያ እነዚህ 7ቱ የመስቀል ቃላት እኒህ ናቸው። አንደኛ ኤሎሄ ኤሎሄ ላማ ሰበቅታኒ። ቃሉ አራማይክ ነው። ትርጉሙም አምላኬ አምላኬ ለምን ተውከኝ ነው። በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ክብር የክብር ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ላይ ባለ ሰዓት የተናገረው ቃል ነው። አምላኬ አምላኬ ለምን ተውከኝ? እንዲህ ይላል፣ ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። አንደኛው ቃል ይሄ ነው። ለምን ተነገረ? ይሄ ቃል የተነገረበት ዓላማው ምንድን ነው? አምላኬ አምላኬ ለምን ተውከኝ? አሁን እንዲህ ሲል ለሚያምኑት ኃይል ነው፣ ለማያምኑ ሰዎች ግን ሞኝነት ነው። ይህ ጩኸት አምላኬ አምላኬ ለምን ተውከኝ የሚለው ጸሎት የአባታችን የአዳም ጸሎት ነበረ። አምላኬ አምላኬ ለምን ተውከኝ ሲል ኢየሱስ ራሱ አምላክ ነው። ኢየሱስ ክርስቶስ ፈጣሪ ነው። ግን ይህንን ቃል የተናገረበት ምክንያት አባታችን ዳዊት የአዳምን ጩኸት የራሱ ጩኸት አድርጎ የራሱ ጩኸት የአዳም ጩኸት ነውና አምላኬ አምላኬ ለምን ተውከኝ ብሎ በመዝሙር 22 ላይ ስንመለከት ከቁጥር 16 ጀምሮ እስከ 17 ይህንን ቃል እንመለከታለን። በተለይ በስቅለቱ የሆነ ነውና ቅዱስ ዳዊት ከዛም ዝቅ ብሎ በልብሶቼ ላይ ዕጣ ተጣጣሉ ብሎ እንዳለ አምላኬ አምላኬ ለምን ተውከኝ? አዳም በሲኦል ውስጥ ነው። አምላኬ ለምን ተውከኝ? ተውከኝ ወይ አተወኝም። ስለዚህ የነሱ ጩኸት ነበር። ስለዚህ ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ የሚለውን በመስቀል ላይ ሲጮህ አንድ የአዳምን ጩኸት አድርጎ አዳምን ለማዳን የመጣ እንደሆነ ለማጠየቅ፣ ሁለተኛ በመከራ ውስጥ ስትሆኑ፣ በስቃይ ውስጥ ስትሆኑ፣ በፈተና ውስጥ ስትሆኑ በሚያስጨንቅ መድኃኒታችን ኢየሱስ ክርስቶስ ነፍሴን ተቀበል ብሎ በሚልበት ሰዓት እሱ ለሌላ ነፍሱን የሚሰጥ ሆኖ አይደለም። ምክንያቱም በዮሐንስ ወንጌል 10:30 እንደምናየው እኔና አብ አንድ ነን ይላል። ታዲያ ነፍሴን በእጅ አደራ ሰጣለሁ ማለት ምን ማለት ነው? ነፍሳችሁን ለታመነ ፈጣሪ አደራ ስጡ የሚል ቃል ነው። ዛሬ ቅዱስ ጴጥሮስም እንደተናገረ ነፍሳችሁን ለታመነ ፈጣሪ አደራ ስጡ። ይሄንን አስተውለን እንሄድ ዘንድ ጌታችን በመስቀል ላይ ሆኖ ነፍሴን በእጅህ እሰጣለሁ አለ። ሶስተኛ ነያ እምከ እናትህ ይቹት ነዋ ወልድኪ ልጅሽ ይኸው። ይህም በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ላይ ጭፍሮችም እንዲሁ አደረጉ። በመስቀሉ ስር በሁለት ወንበዴዎች መካከል በሰቀሉት ሰዓት እመቤታችን ቅድስት ድንግል ማርያም፣ መግደላዊት ማርያም፣ ሌላይቱ ማርያም፣ ሌሎች ሰዎችና ቅዱስ ዮሐንስ ነበሩ። በርካታ ሴቶች ነበሩ። ቅዱስ ዮሐንስ ነበረ። ልብ በሉ። በዛ ሰዓት ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያለው? እናትህ እቹት ነው ያለው ዮሐንስን፣ እመቤታችንን ደግሞ እናቱን ምንድን ያላት? እናቴ ሆይ ልጅሽ ይሄው አላት። በዛ ጋር ብዙ ሴቶች አሉ። የበለጠ ግን ድንግል ማርያም
ማርያምን ለኛ እናት አድርጎ የሰጠበት ነው። የመስቀሉ ቃል ለሚያምኑ ሰዎች ጥበብ ነው፣ ለማያምኑ ሰዎች ሞኝነት ነው። ለሚያምኑ ሰዎች ጥበብ የሆነበት ምንድነው? ጌታችን ክብር ይግባውና በመስቀሉ ስር እያለ የሁላችን ፈጣሪ አልፋና ኦሜጋ በመስቀሉ ስር ያለችውን እናቱን ድንግል ማርያምን ለሁላችን እናት አድርጎ በመጨረሻ ሰዓት በመስቀሉ ስር እንኳን ሳይቀር የሰጠን ታላቅ ቃል፣ ታላቅ በረከት፣ ታላቅ ጸጋ ስለሆነ እናትህ እቹት ብሎ ለቅዱስ ዮሐንስ ሲሰጠው እንመለከታለን። ለማያምኑ ሰዎች ግን አሁንም ሞኝነት ነው። ለኛ ግን እናት ተሰጠችን፣ ያውም ድንግል ማርያም። ስለዚህ ይህንን ቃል ጥበባችን ሆኖ እንኖራለን። አራተኛው ጸማይኩ ተጠማሁ ነው። ይህ በዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ የምናገኘው ቃል ነው። ምንድነው የተጠማው ጌታችን? ለማያምኑ ሰዎች ሞኝነት የሚሆነው ልክ ጌታ የዝናቡ ጌታ የተጠማ ይመስላቸዋል። እውነትም ውቅያኖስን የፈጠረው የተጠማ ይመስላቸዋል። ዝናብን የሚያዘንበው የተጠማ ይመስላቸዋል። እርግጥ ነው በስጋ አዎ ይጠማል በስጋ። ሚስጥሩ ግን ምንድነው? መስቀል ላይ ሆኖ ተጠማው የሚለው ውሃ ማድረግ አይችልም እንዴ? ያ በሳምር ሲካር በዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ በሲካር ከሳምራዊቱ ሴት ውሃ የለመነው ኢየሱስ ክርስቶስ እውነት ውሃ በዛ ሰዓት የሚለምናል ውሃ ማድረግ አቅቶት ነው ወይስ ለሷ የሕይወት ውሃ ሊሰጣት? ነገሩን እንደዛ ነው። በመስቀሉስ ላይ ተጠማው ያለበት ምክንያቱ ምንድነው ብለን ስናስብ ለሚያምኑት ሰዎች ጥበብ የሚሆነው ለማያምኑ ሰዎች ደግሞ ሞኝነት የሚሆነው እንዴት ነው? አንድ ተጠማው ሲል ብዙ ሰዎች እዛው እንደነበሩ ሰዎች አምላኬ ሲል ኤልማስ ሰበቅታኔ ኤልያስን ይጠራል እንዳሉ ተጠማውም ሲል ይሄው ተጠማው ብለው ሐሞትና ከርቤ ሰጠውታል። ጽድቅን ተጠማሁ ነው ወገኖቼ። ከሰው ልጆች መልካም ምግባርን ተጠማሁ ነው። ኢየሱስ ክርስቶስ የተጠማው ዝም ብሎ ለጊዜው የሚጠጣ ውሃን አይደለም። ከሰው ልጆች ፍቅርን፣ የሰው ልጆች ፍቅር እንዲኖራቸው፣ የሰው ልጆች በበረከት እንዲኖሩ፣ የሰው ልጆች በንስሐ እንዲኖሩ፣ የሰው ልጆች ስጋውን ቆርሶ ደሙን አፍሶ የሰጠን ተመግበን ጠጥተን እንድንኖር ዘላለማዊ ሕይወት እንድናገኝ ተጠማው። ሁሉ ረክሰዋል፣ ሁሉ ጎስቅለዋል፣ አንዳች እንኳን የሚያስተውል የለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ላይ ተጠማው ያለበት ምክንያት ምንድነው? ጽድቅን ይጠማል። ምንድነው የምንሰጠው? ሐሞትና ከርቤ ነው የምንሰጠው። ተጠማው አለ ጌታችን ኢየሱስ ክርስቶስ። ምንድነው የምንሰጠው? ዛሬ ብዙ ሰዎች ምን እየሰጠነው ነው? ዛሬም ይጠማል ክርስቶስ። ጽድቃችንን ይጠማል፣ መልካም መዳናችንን ይጠማል፣ ሕይወታችንን ይጠማል እንጂ ውሃውን ከአለት በራፊድም በረሃ በዘጸአት 17 ቁጥር 5 እንዳፈለቀው ያፈልቀዋል። ችግር የለበትም። ተጠማሁ ያለው ግን እኔና እናንተን ነው። ወጣቶች ተጠማሁ ይላል። ምንድነው የምንሰጠው? ሕፃናት ምን ትሰጣላችሁ? ሽማግሌዎች ምን ትሰጣላችሁ? ኃጢአትና እነሆ በደልን አይቀበለውም፣ እንደ ሐሞቱና እንደ ከርቤው ይተፋዋል። ሙሴ እንደተናገረ ወይናቸው ከሰዶም ነው የተጠመቀውም ከገሞራ ነው ይላል። እግዚአብሔር ያንን ይጸየፈዋል፣ ይተፋዋል፣ አይወደውም። ለሚያምኑ ሰዎች የእግዚአብሔር ቃል ጥበብ ኃይል ነው። ቃሉ የመስቀሉ ቃል ድህነት ነው። ስለዚህ ጽድቅን እንድንሰጠው፣ ንስሐ እንድንሰጠው፣ በረከትን እንድንሰጠው ይሻል። አልያ ግን እንደ ፈሪሳውያንና ጸሐፍት እውነትም ዝም ብሎ ተጠማ ብለን አስበን ሐሞትና ከርቤ ኃጢአትና በደላችንን ብንሰጠው አይቀበለውም፣ ይተፋዋል፣ አልጠጣውም፣ ተፍቶታል። በራእይ ዮሐንስም እንደተጻፈ ነው። ወይ ትኩስ አልሆንክም ወይም ደግሞ በራድ አልሆንክም። ስለዚህ ወይ ትኩስ አልሆንክምና ወይ በራድ አልሆንክምና እንዲሁ ለብ ብለሃልና ስለዚህ ከአፌ ልተፋህ ነው የሚል ቃል በራእይ ምዕራፍ 3 ቁጥር 15 ተጽፏል። ተጠማሁ ያለው ጌታ ጽድቅን ነው። የመስቀሉ ቃል ለሚያምኑት ጥበብ ነው። ለማያምኑት ግን አሁንም ጌታ ተጠማ ብለው ያስባሉ። ሞኝነት ነው። አምስተኛው ቃል ምን ነበር? አንተ ተቀድሞ ለአዳም በዊአ ውስተ ገነት ለጥጦስ የተነገረ ቃል ነው። በሉቃስ ወንጌል 23:43 ላይ ተጽፏል። አዳምን ቀድመው ገነት ትገባለህ። ማንን ነው እንዲህ አለው? በቀኝ የተሰቀለውን ሽፍታ ዛሬ ከኔ ጋር በገነት ትኖራለህ አለው። ለምንድነው በገነት ትኖራለህ ያለው? ምን አምኖ? ሁለት ነገር አምኖ ሽፍታው። ልብ በሉ ክርስቲያኖች፣ ሁለት ነገር አምኖ ያ ሽፍታ በቀኝ ያለው የዳነበት ምክንያት በመስቀሉ ላይ ሁለት ነገሮች አምኖ ነው። የነዛ ሁለቱ የእምነት ንግግሮቹ ከ30 ዓመት በፊት ያደረገው በግብጽ በረሃ ውስጥ ያደረገው ደግ ስራ ጋር ተባብሮ ነው። እመቤታችን ልጇን ይዛ በተሰደደች ጊዜ የክብር አምላክ ኢየሱስ ክርስቶስ በሕፃንነቱ በተሰደደ ጊዜ
በግብጽ በረሃ ሁለት ወንበዴዎች አግኝተው ልብሳቸውን ዘርፈው ሲሄዱ በኋላ ግን ይሄኛው መለሰ። የዛን ጊዜ ጌታ ሕፃኑ የ2 ዓመቱ ሕፃን ምልክት ሰጠው። በቀኙ በመስቀሉ ላይ የተሰቀለው ያ አንዱ ሽፍታ ነበር፣ ሁለቱ ነበሩ። በቀኝ ያለው ጥጦስ ልብሱን የመለሰው ነው። በመስቀሉ ላይ ሳለ ሁለት ነገሮች አምናል። በሉቃስ 23:43 ላይ ተመልከቱ። ሁለቱ ነገሮች ምንድናቸው? አንደኛ ኢየሱስ እግዚአብሔር ነው አለ። ሁለተኛ ኢየሱስ ባለመንግስት ነው አለ። በዚህ ምክንያት ነው ገነት የገባው። ዛሬም የሰው ልጅ ገነት የሚገባው ኢየሱስ ክርስቶስ አምላክ ነው የሚለውን በማመን ነው። ከሰማይ የወረደው አምላክ ነው በማለት ነው። ወደ ሰማይ የወጣው ቀድሞ በሰማይ የነበረው ነው ብሎ በማመን ነው። ዮሐንስ እንዳመነ ኢየሱስ ክርስቶስ ቃል እግዚአብሔር ነው ብሎ በማመን ነው እንጂ አማላጅ ብሎ ወይም ደግሞ ከነቢያት አንዱ ብሎ ወይም ለስም አጠራሩ ክብር ይግባው ፍጡር ብሎ ወይም ደግሞ የአምላክነቱን ኃይል ክዶ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንደተጻፈ ቁጥር 5 ላይ የአምልኮት መልክ እያላቸው ክርስቲያን እየመሰሉ የኢየሱስ ክርስቶስን አምላክነት ክደው ግን በጠፉትና በወደቁት በነዛ ሰዎች አስተሳሰብ ውስጥ የሌለ ሰው ያ ሰው ነው ሊድን የሚችለው። ስለዚህ ይህ በቀኙ የተሰቀለው ሽፍታ ጥጦስ የዳነው አንደኛ ኢየሱስ እግዚአብሔር መሆኑን አምኖ ነው። ሁለተኛ ባለመንግስት እሱ መሆኑን አምኖ ነው። እንዴት? እንዲህ ብሎ በግራ የተሰቀለው ጌታን ሰደበው፣ ክብር ይግባው ሰደበው። ራስንም አድን አምላክ ከሆንክ አንተ እውነት የእግዚአብሔር ልጅ ከሆንክ ብሎ አማው ሰደበው በመስቀል ላይ። በቀኝ ያለው ግን ምን አለ? እንዲህ ባለ መከራ ተይዘህ እግዚአብሔርን አትፈራውምን? የተሰቀለው ኢየሱስ እግዚአብሔር ነው አለ። ሁለት ዞር አለ፣ አየው፣ ጌታ ሆይ በመንግስትህ አስበኝ። በቃ ኢየሱስ ባለ መንግስት ነው። መንግስት የሚያሰጥ አማላጅ አይደለም፣ ነብይም አይደለም፣ ፍጡርም አይደለም፣ ዝም ብሎም ተራሰውም አይደለም። ለስም አጠራሩ ክብር ይግባው፣ በልብ መታሰቡ፣ በቃል መነገሩ ከፍ ከፍ ይበል። እግዚአብሔር ነው፣ ባለ መንግስት ነው። ስለዚህ ለማያምኑት የመስቀሉ ቃል ሞኝነት ነው። ለኛ ለምናምነው ግን ኢየሱስ እግዚአብሔር ነው፣ ኢየሱስ ባለ መንግስት ነው። ዛሬ ከኔ ጋር በቀኝ በገነት ትኖራለህ የሚለው ቃል ወደ ሁላችን ይመጣል። 6 የመስቀሉ ቃል አባ ስረይ ሎሙ እስመ በዘ ኢያእምሩ ይገብሩ። አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ ወንጌል ምዕራፍ 23 በዛው 34 ላይ የምናየው ቃል ይሆናል። በዚህ ቃል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተፉበትን፣ የቀለዱበትን፣ የሰደቡትን ሁሉ በይቅርታ ተመለከታቸው። ሌሎች 2 ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ። ቀራንዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎችንም አንዱን በቀኝ ሁለተኛውን በግራ ሰቀሉ ብሎ ቅዱስ ሉቃስ ይጽፍልናል። ልብሱንም ወስደው ዕጣ ተጣጣሉ። ያን ጊዜ ኢየሱስ እንዲህ አለ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይህ ቃል ኃይላችን ነው። ይህ ቃል ብርታታችን ነው ለሚያምኑት። ለማያምኑት ግን ሞኝነት ነው። ዛሬ ብዙዎቻችን በቂምና በበቀል ቋጠሮ ተይዘናል። ከእግዚአብሔር ጋር ለመገናኘት ልባችን በጸሎት እንዳይተጋ ቂምና በቀል ጋርዶታል። የኃጢአት ደመና የፀሐይ የኢየሱስ ክርስቶስ ብርሃን እንዳይበራ ሸፍኗል። ያውም በነፋስ የሚገፋ ደመና፣ ዝናብ የሌለበት ደመና፣ በረከት የሌለው ደመና፣ ቂም በቀል ትርፍ የሌለው ዋጋ የሌለው። ስንቶች ከቂምና በቀል ነጽታችሁ ተቀምጣችኋል። ስንቶች በኩርፊያ ውስጥ ተቀምጣችኋል። በቂምና በቀል በኩርፊያና በበደል ውስጥ ያላችሁ ሰዎች ወይ ይቅርታ ካልጠየቃችሁ፣ ይቅርታ ተጠይቃችሁ ካላደረጋችሁ እግዚአብሔርን መንግስት ማየት አይቻልም። የመስቀሉ ቃል ለሚያምኑት ኃይል ነው። አባቶ የሚያደርጉትን አያውቁም ይቅር በላቸው። በይቅርታ ህይወት እንድንመላለስ፣ በይቅርታ ህይወት እንድንኖር ጌታችን ክብር ይግባው ይህንን ታላቅ ቃል ወደ ሁላችንም ያመጣል። ለሚያምኑ ሰዎች ኃይል ነው። ለማያምኑ ሰዎች ግን ሞኝነት ነው። ይቅር በላቸው። ዛሬም ድረስ ይህ ቃል ሁላችንን ከራሱ ከኢየሱስ ክርስቶስ ጋር ያስታረቀን ቃል ነው። ወደ መንግስተ ሰማያትም የሚያፈልሰን ቃል ይሄ ነው። ወደ ገነትም እንድንገባ የሚጋብዘን ቃል ይሄ ነው። አዎ የመስቀሉ ቃል ለሚያምኑት ኃይል፣ ለማያምኑ ግን ሞኝነት ነው። ይህ ቃል ለሁላችንም
ኃይል ነው። በይቅርታ መንፈስ እንድኖር አምላካችን ይርዳን። ሰባተኛ ጌታችን አለ ተፈጸመ ሁሉ። ሁሉ ተፈጸመ። ምን ተፈጸመ? የሰይጣን አገዛዝ ተፈጸመ። 5500 ዘመን ነቢያት የተናገሩት ትንቢት ተፈጸመ። ይወርዳል፣ ይወለዳል፣ ተሰቅሎ ያድናል ያሉት ተፈጸመ። ለ33 ዓመት በስጋዊ ያደረገው የማዳን ተግባር በዚህ ምድር ላይ አዎ በስቅለቱ ይፈጸማልና ተፈጸመ። የሰው ልጅ የሚድንበት ሰዓት ደረሰ። ሁሉ ተፈጸመ። ትንቢት ተፈጸመ። ቃሉ ተፈጸመ። ያ ሁሉ ትርጉም ተፈጸመ። ያ በዘጸአት 12 የታረደው በግ ምሳሌ ምስጢር ተፈጸመ። በሞሪያ ተራራ ይስሐቅ የቀረበበት ምስጢር ተፈጸመ። መልከጼዴቅ በሳሌም ሸለቆ ለአብርሃም ያሳየው እነሆ ጽዋ በረከቱ አኮቴቱ ተፈጸመ። ምስጢሩ እሱ ነው። በቀራንዮ አደባባይ ላይ ዋለ። የሰው ልጆች ሁሉ የሚድኑበት እንደተናገረ ቅዱስ ጳውሎስ በአንደኛ ቆሮንቶስ 5:7 ፋሲካችን ኢየሱስ ክርስቶስ ምን ሆነ? ተሰዋለ በቀራንዮ ላይ። አዎ የነቢያቱ ትንቢት ተፈጸመ። ድህነት ተፈጸመ። ለሚያምኑት ኃይል ነው። አዎ ተፈጸመ። የሰው ልጆች ሁሉ ሕይወት የሚያገኙበት የበረከት ሕይወት መጣ። የመስቀሉ ቃል በምናምነው ኃይል ነው። ለማያምኑት ግን ሞኝነት ነው። ይህ ሁላችንን የሚያድን የኢየሱስ ክርስቶስ ቃሉ ነው። የመስቀሉ ቃል ለሚያምኑት ኃይል ነው። ለማያምኑት ግን ሞኝነት ነው። አምላክ ሆይ በመስቀል ቃል አድነን። በእናት ምልጃ ጠብቀን። መስቀልህን ባንገታችን አርገን፣ መስቀልህን በግንባራችን ተነቅሰን፣ መስቀልህን ካህናት በእጆቻቸው ይዘው፣ መስቀልህ እነሆ በአደባባይ በመስቀሉ፣ መስቀልህ በመቅደሱ፣ መስቀልህ በቅዱሳን በታቦትህ በእኛ ለዘላለም ጸንቶ እንዲኖር እርዳን። በፊልጵስዩስ 3:17 ቁጥር 16 ጀምሮ ሐዋርያው የመስቀል ጠላቶች ሆነው የሚመላለሱ አሉ እንዳለ ዛሬም ድረስ ይህንን ኃይላችንን፣ ይህንን ድላችንን፣ ይህን በረከታችንን እኛም አጽንተን እንድንይዝ ለሚክዱትም ማስተዋልን ሰጥተ ብርሃንህን አብርተ እንድታሳይ ቅዱስ ፍቃድህ ይሁንልን። ሁሉን የምትችል አልፋና ኦሜጋ ዘላለማዊ አምላክ ሆይ ክብርና ምስጋና ላንተ ይድረስህ። አሜን።